አምራን አለኝ ሌላ ቅጂ ብላ እንግዲህ ያስቀመጠችውን የቪዲዮን ቅጂ ዋቶ ለይኩን ከአክስቷ ቤትም ድረስ ሄዶ መረጃውን ወስዶባታል። አምራን በአሁን ሰዓት ላይ ምንም መረጃ የላትም። አቶ ለይኩንም ምንም እንደሌላት ስላጣራ እንግዲህ ከታሰረችበት ቦታ ላይ ፈቶ ለቋታል። እሷም ደግሞ ከኤርማስ ጋር ተገናኝታ ድጋሚ አብረን እንድንሰራ እፈልጋለሁ ትለዋለች። እሱም ደግሞ ቆይ ምን ሆነሽ ነው? ለዚሁ አቅምሽ ነበረ እንዴ ፍንፍን ስትይ ነበርሽው እያላት ይገኛል። ናሆምም ኤሚ እንዳረገዘች ሰምቶ እጅግ እየተበሳጨ ይገኛል። እንዴት ከዚህ ቤተሰባችንን ከሚያዋርድ ሰው ጋራ እንዴት እሷ ታረግዛለች ብሎ እያበደ ይገኛል። ዳግምም ለወይዘሮ ዝናሽ ኑሐሚንን እንደሚያፈቅራትና ናሆምና ኑሐሚን አብረው እንዳይሆኑ እንድታደርጊልኝ እፈልጋለሁ፣ የእናትነትሽን ድርሻ እንድትወጪ እፈልጋለሁ ብሎ ይላታል። እሷን በጣም ትደነግጥና እንዴ ይህንንማ በፍጹም ላደርገው አልችልም ብላ ስትለውም እንድታደርግ ይፈልጋለሁ ይላታል። እንግዲህ ዳግም ይሄንን ዱብዳ ካመጣባት ጀምሮ እሷም በጣም እየተበሳጨች እኔ ቆይ በደስታ በሰላም ኑሪ አትኑሪ ተብዬ ማን የረገመኝ እያለች ነው። ሰላም ሰላም፣ ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች እንደምን ዋላችሁ፣ እንደምን ከረማችሁ? ከኔ ጋር ያለው እግዚአብሔር የተመሰገነ ይሁን። ለምታበረታቱኝ ከልብ አመሰግናለሁ። ኑሐሚን ድራማን ቀጣዩን ክፍል ይዤላችሁ ቀርብ ያለው። በባለፈው ክፍል ትንሽ ላስታውሳችሁ፣ ኤሚና ኤርሚያስ አብረው እየተዝናኑ እያለ ኤርሚያስም እንግዲህ ሰክሮ ጥንብዝ ብሎ ይመጣል። እኔ የምለው እሺ ጥንዶቹ ግን ሁሉ ነገር የተፋጠነ አይመስላችሁም እንዴ ብሎ ይላል። እሷም ደግሞ ሂድ ከነስና ከዚህ ቦታ ላይ ውጣ ሂድ ስትለው ናሆምም የምትልክን አልሰማክም እንዴ ተነስተክ ለምንድን ነው የማትወጣው ብሎ ሲጮህበት ኤርሚያስም ባልወጣ ምን ታመጣለክ ብሎት እንግዲህ ናሆምም ደግሞ ቆይተው እስኪ ብሎ ሲላትም ቆይ ፈራኸኝ እንዳይዞክ እኔ ምንም አላደርግህም ብሎ ይለዋል። ኑሐሚንም ለምንድን ነው ቆይ አንተ ከኔ ህይወት ውስጥ የማትወጣው በኔ ህይወት ውስጥ እየገባክ የምትበጣበጣው ብላ ስትለውም ኤርሚያስም ረሳሹ እንዴ አንቺ ነሽ እንጂ በኔ ህይወት ውስጥ በማያገባሽ ውስጥ ገብተሽ እየፈተፈትሽ ሰላሜን የምትበጠብጭኝ እያላት ነበረ ድራማው የተጠናቀቀው። ኤርሚያስም አጋጣሚውን ጠብቆ እንግዲህ ኤሚ እንዳረገዘች ለናሆም እዛው ጋር ይነግረዋል። ናሆምም እጅግ ይደነግጥና ቆይ ኑሐሚን ምንድነው እየተፈጠረ ያለው? ራሴ ሊፈነዳ ነው ያለውን ነገር አሳውቅኝ ሲል ኤርሚያስም እንግዲህ ፍሬው ያማረ ይሁን ልጅ ሲወለድለት እያለ እንግዲህ እየዘፈነ እየሳቀ ጥሎት ይነሳል። እንግዲህ ከእንግዲህ በኋላ በስጋ ተዛምደናል እንድታከብረኝ እፈልጋለሁ ብሎት ነው የወጣው። ናሆም ግን ማአመን ያቃተው ከምር ኑሐሚንን በጥያቄ ነውና ያጣደፋል። ለምን አታስረጅኝም? ስለምን አጎት ነው እያወራ ያለው ብሎ ሲጠይቃትም እሷም ደግሞ ስለ ኤሚ ነው እያለ ያለው ብላ ስትለው እንዴ እሱ ከዚህ ቆሻሻ ጋር ኤሚ አርግዛለች ማለት ነው ብሎ እያበደ ነው እንግዲህ እሱ ጥሏት የወጣው። እሷም እየተከተለችው ተረጋጋ፣ ልጅቷ ተጨንቃለች፣ ይሄን ነገር በእርጋታ ነገሮችን ማስኬድ አለብን ብላ ብትለውም እሱ ግን ሊሰማት አልቻለም። ወይዘሮ ዝናሽም አምራን አሁን ሌላ መረጃ ያላት ይመስልካሉ ብላ አቶ ለይኩን ስትጠይቀው ሌላ እንኳን ያላት አይመስለኝም፣ ኤርሚያስን አምናው ለሱ ይሄንን መረጃ የምትሰጠው አይመስለኝም። ግን ደግሞ አክስቷ ጋር ያስቀመጠችውን የቪዲዮ ቅጂ እሱንም አግኝተናል ብሎ ይላታል። እቺ ውሻ መረጃ ቪዲዮውን እንዳለ በየቦታው በትናለች ማለት ነው ወይ ብላ ስትለውም ያለ አይመስለኝም እያላት እያለን አሁን ላይ ለነገሩ ትልቅ ስራ እኔ ሰርቻለሁ ብላ ስትለውም አቶ ለይኩ ምንድነው የሰራሽው ብሎ ይላታል። እሷም ደግሞ የሰንበቱን አስከሬን ከተቀበረበት ቦታ
ወስጄ ሌላ ቦታ ቀብሬዋለሁ ስትል እኔ ራሱ ድቡዳን የሆነብኝ እንዴት አድርገሽ ሌላ ሰው አስገባሽ ማለት ነው ብሎ ሲጠይቃትም ራሷ ብቻዬን ነው የቀበርኩት፣ እዛኛ የቀበርንበት ቦታ ላይ ማንም ሰው ዝር እንደማይል ታውቃለክ። ለዛ ነው እሱ የተቀበረበት ቦታ ደግሞ አሁን ቀብሬ የመጣሁበት ቦታ ላይ ምንም ነገር እንዳያስታውቅ ሳር ምናምን ተክዬበት ነው የመጣሁት ትለዋለች። አቶ ለይኩንም በዚህ ከእውነት ልናልፍ እንችላለን ወይ ብሎ ሲላትም ቪዲዮውንስ ድንገት ፖሊሶች እጅ ቢደርስ ብላ ስትለው ቀጥታ እዛ ቦታ ላይ ነው እኮ የሚሄዱት የተጠቆሙበት ቦታ ላይ ብላ ስትለው እሱ ልክ ነሽ፣ ነገር ግን ደግሞ ቪዲዮ ላይ ያለውን ምስል እንዴት ነው መቀየር የምንችለው ብሎ ሲላት እኛ አልናቅም ልጅቷ እኛን ለመጉዳት አስባ ነው ይሄን ያደረገችው እንጂ እኛ አናቅም ብለን እንላለን ስትለው አቶ ለይኩን ደግሞ በአሁን ላይ ፖሊሶች በአሁን ቴክኖሎጂ የቪዲዮ ላይ ያለው ማንነት ለይቶ አያውቁም ብለሽ ታስቢያለሽ ወይ ብሎ ሲላትም ወይዘሮ ዝናሽም እኔ ያደረኩት እንግዲህ መረጃ ለማጥፋት ነው። አንተም ደግሞ መረጃ እያጠፋ ነው። ያደረኩት ነገር ትክክል ይሁን አይሁን አላውቅም ብላ ስትለውም በእርግጥ ትክክል ነሽ፣ ግን እንደዚህ አይነት ነገር ስታደርጊ ብታማክሪኝ ጥሩ ነው ይላታል። እሷም ደግሞ ያችን ልጅ ፈተህ እንድትለቃት እፈልጋለሁ ብላ ስትለውም እኔም ልፈታትና ልለቃት አስቤያለሁ፣ ነገር ግን ብሎ ሲላትም በፍጹም ከዛች ልጅ ጋራ በብር እንዳትደራደር፣ ያች ልጅ ተርባ ቆሻሻ ገንዳ ላይ ስትልከሰከስ ማየት እፈልጋለሁ ብላ ትለዋለች። አቶ ለይኩንም በልሁና እኔ የመጣችውና እኔ ከሷ ጋራ በገንዘብ አልደራደርም ይላታል። ኑሐሚንም በቻለችው መጠን እንግዲህ ናሆምን ተረጋጋ፣ አሁን ልጅቷ በጣም ጭንቀት ላይ ነች ያለችው፣ እናም ራሴን አጠፋለሁ እያለች ነው ብላ ስትለው ናሆምም ይሄንን ከምሰማ ምን ነው ከነጽንሷ እስካለው ሆዷ ራሷን ብታጠፋ ይሻላት ነበረ፣ ለዚህ ቤተሰብ እኮ ዱቡዳ ነው ይዛ የመጣችሁ ይላታል። አንተ እንዴት ነው እንደምታስበው? ይሄ ነገር እኮ በእርግጥ እኔ ላይ ተከስቶ ነበረ፣ ለምንድን ነው የማትረዳት? እናም ቤተሰብ ደግሞ አሁን ላይ ያለው ደስታ ላይ ነው። ስለዚህ ነገሮችን ሁሉ በሂደትና በቃስታ ሁሉንም ነገር እናሳውቃለን ብላ ትለዋለች። እሱ ደግሞ እንዴት ነው ቃስ ብለን ዝም ብለን ይሄንን ነገር ዱቡዳ ነገር ዝም የምንለው? ነገ እኮ ወዷ እየገፋ ይሄዳል ብሎ ሲላትም እየቀለድሽ ነው እንዴ ሲላት አሁን ተረጋጋና እሷ ላይ ምንም ነገር እንዳትናገራት ቃል ግባልኝና ወደ ቤት ሄደ፣ እንተ መሽቷል፣ እኔም ወደ ቤቴ በሪያድ እሄዳለሁ ስትለውም እሱም አይሆንም እኔ ቤት አደርስሻለሁ ይላትና እንግዲህ እሱም ወደ ቤት ይመለሳል። አቶ ለይኩንና ወይዘሮ ዝናሽን ቁጭ ብለው ወሬያቸውን እየኮመኮሙ ከሳምንት በኋላ ለኑሐሚን እንግዲህ ሽማግሌ እንደሚላክ ሲነግራት ወይዘሮ ዝናሽን በእውነት ተስማማችሁ ብላ ስትለውም አዎ ደስተኛ ነሽ ወይ ብሎ ሲጠይቃትም አዎ ደስተኛ ነኝ፣ በስተመጨረሻም እንግዲህ ኑሐሚንን እንዲያገባ ስለፈቀድሽለት ናሁን በጣም ደስ ብሎኛል ብሎ ሲላትም እሷም ደግሞ መጀመሪያውንም እኮ እኔ በጣም በጭፍን ልጅቷን ጠለዋት እንጂ ኑሐሚን መልካምና ጥሩ ትሁት ሴት ናት ብላ ትለዋለች። ጥሩነቷንማ እኔ መቼ አጣሁት ይላል እንግዲህ አቶ ለይኩን። ደሻል ብሎ ሲላትም ለምንድን ነው የሚረፍደው? አሁንም አልረፈደም። ኑሐሚን የልጅ ሚስት ትሆናለች፣ ለእኔም መራቴ ትሆናለች ብላ እንግዲህ በኮንፊደንስ እየተናገረች ትገኛለች ወይዘሮ ዝናሽ። ዳግም ደግሞ አላዩትም ነበረ፣ ቆሞ እያዳመጣቸው ነበረ። ፊቱ ሁሉ ለውጥ ወጥ ብሎ ነበር። አቶ ለይኩን እንዴ ዳግም ምን ትሰራለክ? ለምንድን ነው እስካሁን አልተኛክም እንዴ ብሎ ሲለው አይ እያወራችሁ ያላችሁትን ነገር ሰምቻለሁ ብሎ ይለዋል። ምንድን ነው የሰማከው ብለው ሲጠይቁትም በጣም ደንግጠው ነበርና ኑሐሚንን ለናሆም እንደምድሯት ስታወሩ ሰማሁኝ ብሎ ሲለው ውይ ይሄን ነው እንዴ የሰማከው? ሌላስ ምን ሰማክ ብላ ስትጠይቀው ምን ሌላ የሚያወራችሁት ነገር አለ እንዴ ብሎ ሲጠይቃት አረ ምን እናወራለን ለይኩን ምን ያወራነው ነገር አለ ብላ ስትጠይቀው አቶ ለይኩንም ራሱን ይዝና በረጅም ይተነፍሳል። እንግዲህ ሌባ ሁሉ ጊዜም ራሱን እንደተጠራጠረ ነው። እነሱም እንግዲህ ሰማ አልሰማም እያሉ በስጋት እየሞቱ ይገኛሉ ነው።
እና ዳግም ምንም አይነት ደስተኛ አይደለም። ኑሃሚን ናሆምን ማፍቀሯ ለሱ እንዲድሯት መስማቱ ነገር ሁሉ ነገርም ግን አላስደሰተውም። እናም ምን ነው ደስተኛ አይደለክም ወይ ሲሉት እንግዲህ እሱ ጥሏቸው ነው ወደ ክላስ እየገባው። ወይዘሮ ዝናሽም ያች ልጅ የእሱ አባትን እንደገደል ነው ትነግረው ይሆን ወይ ስለ ቪዲዮ ውስጥ ትነግረው ይሆን ወይ ብላ ስትልም ለነገሩ እኛ እሱንም ከተቀበረበት አውጥተን ሌላ ቦታ ቀብሬዋለሁ እናም ቪዲዮ መረጃውን ከእሷ ጋር ወስደናል ምን ለውጥ ታመጣለች ብላ ስትልም አቶ ለይኩን ደግሞ ከፍትህ እንደምንሸሽ ምን አለ ከህሊና መሸሽ ብንችል እያለ እንግዲህ ዳግም ናሆም እሳት ለብሶ እሳት ጉርሱ ይመጣል ደህና ወደራችሁ ብሎ ለነገሩ ምን ደህና ማደር አለ ብሎ ወደ ክላስ ይገባል። እነሱም ደግሞ ምን ሆኖ ይሆን ከኑሃሚን ተጣልቶ ይሆን እንዴ ብላ ስትጠይቀው አቶ ለይኩንም ለራት አብረው እንደወጡ ነው የማውቀው ብላ ትለዋለች። እንግዲህ ሰታት ብሎ የሄደው ኤሚ ክላስ ነበረ። እሷም ስታዩ በጣም ተደነግጥና ወንድሜ ብላ ስትለው አንቺ እንዴት ከዛ ቆሻሻ ልጅ ታረግዣለሽ ብሎ ሲላትም እሷም እንዴት ሰማክ እንዴት አወክ ኑሃሚን ነው ወይ እኔ ነገረችክ ብላ ስትጠይቀው እኔም ድሮም እኮ ያችን እስስት ማመን የለብኝም ነበረ ብላ ስትል ማንም ነገረኝ ማንም ለኔ ለውጥ የለውም ስተትሽን በሰዎች ስተት ለመሸፈን አትሞክሪ ብሎ ይጮህባታል። አብረን እንወጣዋለን እያለች ጭራሽ ላገኘችው ሰው ማውራት ጀመረች ወይ ብላ ስትለውም ሁሉንም ነገር የነገረኝ ከራሱ ከኤርሚያስ ነው ብሎ ይላታል። ጭራሽ ጀብድ እንደሰራ ለሁሉም ሰው ይናገራል ወይ ብሎ ይላታል። አንቺ ግን እንዴት ከዚህ ከጠላታችን ታረግዣለሽ እንዴት ብሎ ሲላትም እኔ እሱ ጠላት ይሁን ወዳጅ እኔ በምን አውቃለሁ ትለዋለች። እንግዲህ ኤሚ ከአምራን ጋር ሆኖ የቤተሰቡን ንብረት ለመውሰድ የሚጣጣር ከዚህ ሰው ጋር ነው ወይ ብሎ ሲላትም ወንድሜ ምን ላድርግ ፍቅር ይዞኝ ነበረ ከሱ ትለውና እንግዲህ ምን ብሎ ሲላትም እንባዋን ትጠርግና አንተም እኮ ከአምራን ጋር ፍቅር ይዞክ ነበረ አምራን እስካንተ አርግዛ አልነበረም ወይ ብላ ስትለውም እሷ እኮ ያረገዘችው የውሸት ነበረ ለዛ እኮ ነው እስከ መጨረሻው የጠላኋት ብሎ ይላታል። እሷም ደግሞ ለዚህ ነው በውሸት እናቴ ልጄን ገለሻል ብለክ እንደዛ ስታመናጭቃት የነበረው ስትለው ናሆምም የእሷን ስራና ድርጊቷን ካወኩ በኋላ እኮ ነው ለዚህ ነው እስከ መጨረሻው የጠላኋት ስለዚህ የእሷን ተንኮል እኮ አውቀናል ብዙ ጊዜ ሆኖናል ሲላት እሷም እንግዲህ ኤርሚያስን ተንኮልና ክፉ ነገርም ያወቀችውን በቅርብ ስለሆነ ማይምተው ስትልክ ነበር ማይምተው ተይ ብላኝ ነበረ ግን አልሰማ ብለናት ነው ስለዚህ እኔ ሴት ስለሆንኩ ነው ወይ ብላ ትለዋለች። እሱም እንግዲህ በቃ ይቅርታ ይላትና ኤሚን በሚያሳዝን ድምጽ ወንድሜ በጣም ፈርቻለሁ ብላ ስትለውም እሱም ቁጭልና ተረጋጊ ይላታል። ምናልባት ኑሃሚን ያኔ ከጎኔ ባትሆን ኖሮ እስካሁን በህይወት ላልኖር እችላለሁ እናም ጽንሱን ለማስወረድ ወይ ጽንሱ ወይን እኔ በህይወት አንኖርም ነበረ ብላ ስትለውም እሱም ስለምንድን ነው ማስወረድ የምታወሪው ብሎ ሲላትም እማዬና አባዬን እንዴት ነው የምነግራቸው እንዴት ነው የሚያውቁት ብላ ስትለውም ችግር የለውም እኔ አሳምናቸዋለሁ ሁሉንም ነገር አብረን እንወጣለን ነገር ግን ቃል እንድትገቢልኝ እፈልጋለሁ ይላታል። ስለ ጽንሱ ማስወረድም ሆነ እንድታስቢውም አልፈልግም እንድታደርጊውም አልፈልግም ብሎ ሲላትም ግን እኮ ወንድሜ አንተንም እኮ አሳፍሬ ካለው አሳዝኜ ካለው ስትል ስለምን ማሳዘን ነው የምታወሪው ይላትና እቅፍ ያደርጋታል። በእውነት ደስ ይላል ወንድምና እህት እንደዚህ በቃ አይደለም የልብ በቃ ተገናኝተው ያንዱን ሀሳብ ያንዱን ውድቀት ችግር የለውም አብረት ትነሳለክ ትወጣለክ በቃ ነገ አዲስ ቀን ነው ብሎ የሚያበረታ ወንድም ጓደኛ ሲኖራችሁ እጅግ የእውነት ለመኖር ትጓጓላችሁና ለኤሚ አሁን ባለችበት ችግር ላይ አይንሽን ላፈር ቢላት እሷም ወይ ራሷን ታጠፋለች ወይም በጽንሱ ላይ ጉዳት ታደርሳለችና ናሆም ትልቅ ትምህርት ነው እዚህ ጋር ያስተማረን የእውነት ይለያል። እንደዚህ አይነት ወንድሞችን እግዚአብሔር ያብዛልን።
አምራንም እራበኝ እባካችሁ ምግብ ስጡኝ እያለች እያለ አቶ ለይኩንም በነገራችን ላይ አክስትሽ ጋር ያለውን ፍላሽ ወስደነዋል ብሎ ሲላትም እጅግ ትደነግጣለች። ቆይ እንዴት አወቃችሁ? እንዴት እንደዚህ አይነት ሰው እኮ አትመስለኝም ነበረ፣ እንደዚህ ርቀት የምትጓዝ ሰው አትመስለኝም ስትለውም ይኸውልሽ ብዙም ተንኮል ባይኖረንም ግን ትንሽ ተንኮል አለን፣ አንቺ ደግሞ በዚህ እንደማታመልጪ እርግጠኛ ነበርሽ። እናም ደግሞ ሌላ ቦታ ላይ ፍላሽ እንደሌለሽ እርግጠኛ ነኝ። በዚህ ስልክ ላይ ሲደውል የነበረው ኤርሚያስ ብቻ ነው ሲላትም እሱን እንኳን በምንም እርግጠኛ አትሁን ብላ ትለዋለች። አሁን ላይ በቃ ለምን አንደራደርም ስትለውም ምንም የምንደራደረው ነገር የለም፣ ዛሬ አንቺ ትሞቻለሽ ያበቃልሻል ይላታል። እሷም ደግሞ በጣም ትደነግጥና አሁን እዚህ ጋር ልጆቹን ጥራቸው ተዘጋጅቷል ብሎ ሲለውም በነገራችን ላይ እሷ አሁን መቃብሩ ሁሉ ተቆፍሮ አብቅቷል፣ በቃ ወስደን እንቅበራት ልጆቹም እየመጡ ነው ሲል በጣም ትደነግጥና ስለምን መቃብር ነው የምታወሩት ብላ ትላለች። ስለዚህም እባካችሁ እህት ልጅ የለኝም ወይ የላችሁም ወይ ሴት ልጅ የላችሁም ወይ ለምንድን ነው እንደዚህ የምታደርጉት ብላ ስትማጸንም አንቺ እኮ ብሎ ይላትና እንግዲህ ሽጉጡን ያነሳና አቶ ለይኩን ግንባሯ ላይ ሲደቅንላት ትሰሚኛለሽ ወይ አንቺ የያሹ ቪዲዮ ያ ህይወቱን ያጣው ሰው በዚህ ሽጉጥ ነው። ስለዚህ አንቺ ደግሞ በቤተሰብ ህልውና ነው የመጣሹ ብሎ ይላታል። እሷም በጣም ስትለምነው አቶ ለይኩን አንተ እኮ እንደዚህ ክፉና አረመኔ አይደለክም ደግ ሰው ነክ ብላ ስትለምነውም አይ በቃ አሁን ውሰዱና ቀበሯት እያለ እሷም አጋቹም እንግዲህ አብሮት ያለው አለቃ ልጅቷ ተበላሽታለች ብሎ ሲለውም በቃ ለምን ከነ ወንበሯ አንቀብራትም ይለዋል። ከዛም በኋላ እንግዲህ እየፈቷት እያለ ከእንግዲህ በኋላ ነጻ ነሽ ሲሏት እናንተም ነጻ እንደምትሆኑ ተስፋለኝ ይላት ትላለች። እንግዲህ ስልኩን ሲሰጧትም እመኑኝ እበቀላችኋለሁ መቼም አልተዋችሁም እናንተን ብላ ጥላቸው ትወጣለች። እነሱም እንግዲህ በጣም ይስቁባትና ከወጣች በኋላም ወዴት ነው የሚሄደው? ምን አለኝ ያለኝን ቪዲዮ ማስፈራሪያዬን እንዳለው ወሰዱብኝ እያለች እንግዲህ እየተጨነቀች ወደ ኤርሚያስ ጋር ትሄዳለች። ወይዘሮ ዝናሽም ኪችን እንግዲህ እቃ እያስተካከለች እያለ ዳግም ይመጣል። ነው ልጄ ዛሬ ስራ አልገባክም እንዴ ብላ ስትለውም እሱም አዎ አልገባውም አሙኛል ብሎ ይላታል። ምንድነው የሆንከው ልጄ ብላ ስትለውም ሐኪም ቤት ልውሰድ እኮ ስትለውም አይ አልፈልግም፣ ግን ደግሞ ከእንግዲህ በኋላ ነው የምታመመው ህመም የሚገለኝ ይመስለኛል ብሎ ይላታል። እሷም ደግሞ አጥብቃ ስትጠይቀው ከኑሐሚን ፍቅር እንዳያዘውት ነው ይነግራታል። እንዴ ፍቅር እኮ መልካም ነገር ነው ምንድን ነው ይሄ ነው እንዴ ብላ ስትለውም እና ማታ ይሄንን ስለሰማክ ነው ወይ ብላ ስትለውም እሱን ከኑሐሚን ፍቅር እንዳያዘው ይነግራታል። እሷም ይሄ እንዴት ይሆናል የወንድምህ እኮ ናት ብላ ስትለውም አሁን ላይ ግን ሰርጉ እንዲቆም ይሄንን ደግሞ ማድረግ እንድትችል ብሎ ሲላትም እሷም ደግሞ ይሄን ነገር እንዴት ነው የማደርገው እንዴት ነው የማስቆመው ናሆም እኮ ልጄ ነው ብላ ስትመልስለትም እሱ ደግሞ ናሆም ሳይሆን እኔ ነኝ ልጅሽ ይላታል። እንግዲህ ወይዘሮ ዝናሽ ውጥረት ውስጥ ትገኛለች። ያው ነግሯት ነው የወጣው። ኤርሚያስ ጋራ ኑሐሚን ከተገናኘች በኋላ እንግዲህ ልብስ ስጠኝ ብላ መኪና ውስጥ ልብስ ትቀይራለች። የት ነው ያለሽው እንዲህ ተግማምተሽ የመጣሽው ብሎ እንግዲህ ሽቶ ሁሉ እየነፋ ነበረ። የሱን ልብስ ለብሳ መጠጥ ቤት አብረው ይገቡና አብረው እያወሩ ያለውን ነገር እውነታውን ትነግረዋለች። ደግሞ እሱ ቪዲዮ አለ ወይ ብሎ ሲጠይቃት ቪዲዮ የለም፣ ግን ደግሞ እነሱ ሁለቱ ነፍሰ ገዳይ ናቸው አቶ ለይኩንና ወይዘሮ ዝናሽ ብላ ትለዋለች። እሱም ይህንን መረጃ ከሰማ በኋላ በሚገርም ሁኔታ ዛሬም እንደተለመደው እዛው መጠጥ ቤት ነው ጥሏት የሄደው። ዳግም እንግዲህ አቶ ለይኩንም ሲጠይቀው እውነት ነው ወይ ይሄን ነገር የሚወራው ነገር የሰማሁት ነገር እውነት ነው ወይ ብሎ ሲጠይቅም አዎ እውነት ነው ይላል። ታዲያ እንዴት የወንድምክን ሚስት ትመኛለክ ብሎ ሲሉትም አዎ እኔ የሱ እጮኛ ናት፣ ነገር ግን ደግሞ እኔ አፍቅሬያታለሁ የኔ ካልሆነች የሌላ ሰው እንዳትሆን ነው ትልቁ ችግሬ ብሎ ሲልም እጅግ በጣም ይደነግጣሉ። በዚህ መሀልም እንግዲህ ስልክ ይደወልና አባትክ ያለበት ቦታ እያለ ነው እንግዲህ ድራማው የተጠናቀቀው። ዛሬም እንግዲህ አምራን በራሷ እጅ በጠጣችው መጠጥ እንግዲህ ሳህንሽን እጠቢ ብሎ ላሽ ብሏል።
ኤሚም እንግዲህ በኤርሚያስ ላይ ያለውን አቋሟን ነግረዋለች። እሱ ደግሞ አሁን ላይ ደግሞ እስኪ በዚህ ነገር አስፈራርቼ ምን ያህል ብር አገኛለሁ እያለ እያሰበ ነው የሚገኘው። ምክንያቱም ብርና ብር ላይ ናቸው በቃ እነሱ የሚገኙት። ድጋሚ በይህንን የቤተሰብ ድጋሚ ሊበጠብጡት ነው። ከኑሐሚን ድራማ ምን ትማራላችሁ? ቤተሰብ ቀጣዩን ይዤላችሁ እመጣለሁኝ። ሀሳብ አስተያየታችሁን በኮመንት ላይ አስቀምጡልኝ። ስለምትከታተሉኝ ከልብ አመሰግናለሁ። ባይ ባይ።